የዴቪድ ጓደኞች አደይን ለማስጠፋት ወስነዋል። ሁለቱም ተያይዘው አደይን ማስጠፋት አለብን ብለው አስበው አባቷና እነዛ ሁለቱ ሰዎች የሚጠብቋት ማለት ነው እነሱ በሌሉበት ሰዓት እናስጠፋታለን ብለው አቅደው ተነስተዋል። ዴቪድ ግን አደይ ጋር መሄድ አልነበረበትም። አደይም ደግሞ ዴቪድ እዚህ መምጣት አልነበረብህም እያለ ስትለው ዴቪድ ግን አደይ እኔ እኮ ቤቱ ያላንቺ ሊበላይ ደረሰ፣ ያላንቺ መኖር አልቻልኩም፣ ጨነቀኝ እኮ ምን ላድርግ ብለሽ ነው አደይ እያለ ይላታል። አደይም እዚህ በመምጣትህ የኔኑ እጣ ፋንታ ነው የደረሰ እንጂ ምንም ያተረፍከው ነገር የለህም እኮ መምጣት አልነበረብህም እያለች በተደጋጋሚ ትነግረዋለች። ዴቪድ ግን አደይ መቼም ቢሆን እንደማልተውሽ እኮ ቃል ገብቼልሻለሁ አይደል እንዴ ይላታል። ዴቪድ አደይ እኔ አንቺ የትም ብትሆኝ ምንም ውስጥ ብትገቢ ራሱ አብሬሽ ነው የምገባው እያለ እያወራት ይገኛል። አደይ በጣም ተጨንቃለች። ሁለቱም ታስረው ነው ያሉት። ጥበቃ ተዘጋጅቶላቸው የትም እንዳይንቀሳቀሱ እየተጠበቁ ይገኛሉ። ዴቪድ አደይ እኔ ይህንን ሁሉ ነገር የምልሽ እወድሻለሁ፣ አፈቅርሻለሁ የምልሽ እኮ ለአፌ ብቻ አይደለም ብሎ ሲላት አደይም ዴቭ በጣም ይቅርታ እሺ ትለዋለች። በእኔ ምክንያት ብዙ ዋጋ ከፍለሃል። እኔ የምሰቃየውን ስቃይ አንተም እየተሰቃየ ትገኛለህ። ይህን ሁሉ የምታደርገው ደግሞ ለእኔ ብለህ ነው ይገባኛል። ግን አሁንም እኮ እዚህ መምጣት አልነበረብህም ትለዋለች። ይህንን በተደጋጋሚ ስትለው ዴቪድም ይኸውልሽ አደይ እዚህ መሆኔ ለአንቺ ሳይሆን ለእኔ ነው ጥቅሙ እሺ ማለት አንቺን ሳይሽ ሰላም ይሰማኛል ይላታል ዴቪድ። አደይን በጣም ነው የሚወዳት። የእውነት ስለሚወዳትም ቀጥታ እሷ ያለችበት ቦታ ሄዶ የእሷን ዕጣ ፈንታ ተካፍሎ ታስሮ እየተደበደበ ይገኛል። ፍቅር እንዲህ ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። አደይ ከሚለው ድራማ ዛሬም አንዳንድ ነገር የምንል ይሆናል። ዴቪድ አሁንም አደይን ብታይ እኮ የኔ ቆንጆ አንቺ በሌለሽባት ቀናቶች ምን ያክል ስሰቃይ እንደነበረ ብታውቂ ኖሮ እያለ ይላታል። በግማሽም ፈገግ ይላል፣ በግማሽም ደግሞ ፊቱን ክስክስ ያደርጋል። ደስታም ሀዘንም ነው የሆነበት። አደይ ፊት ለፊቱ በመሆኗ ደስ ብሎታል። ግን ደግሞ ሁለቱም እየተሰቃዩ ይገኛሉ። እሷን ታስራለች፣ እሱም ታስሯል። ይህ ሁሉ ስቃይና መከራ ስለተፋቀሩ ብቻ ነው። አባትየው ደግሞ አደይ እሷ የመረጠችውን ሳይሆን እኔ የመረጥኩላትን የምታገባው ብለው በማሰብ ልትሄድ ካለችበት መንገድ ላይ ጠብቀው ነበረ ቅጥቅጥ ያደረጉና የመለሷት ወደ ቤት። አደይም ዴቪድ የሚለውን በሙሉ ከሰማች በኋላ እሺ እሺ ለምን ይሄ ሁላ ድብደባ ትለዋለች። ዴቪድም ይሄንን ያየሽውን ሰውነቴን ከዚህ የበለጠ ደግሞ የልቤን መድማት ብታውቂ ኖሮ ይላታል። ዴቪድ አደይ ይሄ ሁሉ ለኔ ነው ችግር የለውም ይላታል። አደይም ዴቪድን አየህልኝ አይደል ፍቅርህን ለምን መቀበል እንደማልችል ትለዋለች። ስንት መከራና ስቃይ እየተፈራረቀብኝ እንዳለ አየህልኝ አይደል ስትለው ዴቪድ የዚህ ጊዜ በጣም ተበሳጨና አደይ ወደዚህ እኮ መምጣት አልነበረብሽም ነበረ ይላታል። አደይ ግን ሁሉም ነገር ጨለማ ሆኖብኛል፣ ሁሉም ነገር ፊቱን አዙሮብኛል ትለዋለች። አደይም ወደ ቤተሰቦቿ ጋር የተመለሰችው ተስፋ ስላጣችና የመጨረሻ ውሳኔ ወስና እንደሆነ ለዴቪድ ትነግረዋለች። ዴቪድም አደይ ወደ እኔ ጋ እኮ መምጣት ትችይ ነበረ፣ ወደዚህ ባልመጣሽ ኖሮ ይሄ ሁሉ ስቃይና መከራ አይደርስብሽም ነበር፣ በአባትሽም መደብደብ አይደርስብሽም ነበር እያለ ይላታል። አደይ ግን ከተማ መቆየቱን ያልፈለገችው አማራጭ ስላጣች ነው። ቀጥታ ወደ ገጠር የተመለሰችው ይመስለኛል። ገጠርም ስትመለስ እሷ እንዳሰበችው አልሆነላትም። ቀጥታ መልሳ ወደ ከተማ ልትሄድ ስትል
አባቷ ከጓደኞቻቸው ጋር ሆነው እሷን መንገድ ላይ ጠብቀው ይዘው ቅጥቅጥ አደረጉና ወደ ቤት አስገብተው አሰሯት። አደይ ግን አሁንም ለዴቪድ አንተም እኮ መጀመሪያ ልትሰማኝ ፈቃደኛ አልነበርክም፣ በፍቅርና በቤዝ ወሬ ጆሮህ ተደፍኖ ነበረ። እሺ እኔ ምን ማድረግ ነበረብኝ? ምን ማድረግ ነበረብኝ ብላ ትጠይቀዋለች። ዴቪድም በጣም ይቅርታ አደይ፣ በሰዓቱ በጣም ተበሳጭቼ ስለነበረ ነው። ግን እኮ ወዲያው እንደወጣሽ አንቺን ልፈልግሽ ተከትዬ ነበረ የወጣሁት ይላታል። ከዛም አደይም ሊሊ ጋም ሄጄ ጠይቄ ነበረ፣ እሷ ግን እሰው ቤት እንደገባች ነገረችኝ ብሎ ይላታል። ለካም አደይ ወደ አባቷ ጋር መመለስ ፈልጋ ሳይሆን መጀመሪያ ዴቪድ ፍቅሯን ሊቀበላት ፈቃደኛ ስላልሆነ ነበር። ፍቅርና ቤዝ ደግሞ አደይን እንዲያፈቅራት አይፈልጉም። ሁለቱም ዴቪድን ያፈቅሩት ነበረ። በተለይ ፍቅር የዴቪድ ፍቅረኛ ነበረች። ለዛም ነው አደይን ያን ያክል ቦታ ሰጥቶ ሊቀበላት ያልቻለው። አሁን እዚህ ባለችበት ስቃይ ውስጥ ሆና እሱ ግን ከጎኗ ነው ያለው። ይህም ደግሞ አይከፋም፣ በጣም ደስ ይላል። አደይ ግን በጣም ተጎድታለች። አሁንም ልቧ አልሻረም። ዴቪድም እኔ ያሰብኩት ከተማ ትሆኛለሽ ብዬ ነው እንጂ ወደ ገጠር እንደመጣሽ አላውቅም ነበረ አላት። አደይ ሊሊ ጋር መጣህ ነበር ስትለው፣ አዎ መጥቼ ነበረ፣ መጣሁኝና የት እንዳደረሻት ንገሪኝ ብዬ አልኳት። ይህንን ስላት ደግሞ ወደ ገጠር እንደሄድሽ ነገረችኝ ብሎ ይላታል። ዴቪድ አደይ ወደ ገጠር መምጣቷ በጣም መጥፎ እድል እንደገጠማት እያየ ስለሆነ ታውቂያለሽ፣ ልመልስሽ ባለመቻሌ በጣም ነው የተናደድኩት፣ በጣም ነው የተበሳጨሁት፣ ምንም ላደርግ አልቻልኩም ነበረ፣ ምንም ማድረግ አለመቻሌም በጣም ያበሳጨኛል እያለ ይላታል። ይህንን ሲያወራት እንባ እየተናነቀው ነው። አደይም ብትሆን አይኗ እንባ ሙልት አድርጓል። ስታዳምጠው አይን አይኑን እያየች ነበረ። አደይም እንግዲህ ዴቪድ ይህንን ሁሉ ታሪክ ሲያወራት ዝም ብላ አዳምጣ ከጨረሰ በኋላ ዴቪድ በጣም ይቅርታ፣ በጣም ስለተናደድኩኝ ነው ወደዚህ የመጣሁትኝ። ወደ ቤት መመለስ ደግሞ ሽንፈት መስሎ ስለታየኝ ነው፣ ይቅርታ ሳልነግርህ በመምጣቴ ትለዋለች። ኤላ ጋር በሄድም ደግሞ ጥሩ ፊት አላሳየኝም ነበር። ሊሊም እህቴ ብትሆንም ግን አንዳንድ ቀላል ነገሮች ምንም ሊመቻቹልኝ አልቻሉም ነበረ። ለዛም ነው ወደ ገጠር ማምጣቴን ምርጫ አድርጌ ወደዚህ የመጣሁትኝ ትለዋለች። ዴቪድ ምን ይላታል? አደይ እናቴ እያለች ለምን ይሄን ሁላ ስቃይና መከራ ያለሁኝ ብዬ በማሰብ ወደዚህ መጣሁኝ ትለዋለች። ከዛ ዴቪድ አደይ ኤላ የተናገረሽ ነገር ነበረ ይላታል። ኤላ ምንም ያደረገኝ ነገር የለም፣ የኔ ጥፋት ነው እንጂ እሱ ምንም አላለኝም። እኔ በጣም ሆድ ብሶኝ ስለነበረ ያው ከፋኝ እንጂ እሱ የተናገረኝ ነገር የለም ትለዋለች። እና ደግሞ ቢናገረኝ ልክ ነበረ፣ ምንም ያጠፋው ነገር የለውም ትለዋለች። ዴቪድም እሺ በቃ ለማንኛውም አሁን ያለፈው ነገር አልፏል። አሁን ማሰብ ያለብን ወደፊት እንዴት መሆን እንዳለበት ብቻ ነው ይላታል። የነገን ነው ማሰብ ያለብኝ፣ እሺ የኔ ቆንጆ የነገን ነው ማሰብ ያለብን እያለ ያጽናናታል። አደይ ግን ተስፋ ቆርጣለች። ዴቭ እኔ መቼም የሚነጋልኝ አይመስለኝም፣ እንደጨለመብኝ የሚቀር ነው የሚመስለኝ። ሁልጊዜ ማሳቤ አባቴ እጅ አለመግባት ነበረ፣ ግን ደግሞ አባቴ እጅ ገብቻለሁኝ ብላ ትለዋለች። አሁን አባቴ እጅ ገብቼ አባቴ ይዞኛል፣ ምንም አይነት ተስፋ የለኝም፣ ከዚህ በኋላ የትም ማምለጥ አልችልም እያለች ትለዋለች። ከዛ ይሄንን ስትናገር ዴቪድ ውስጡ በጣም ነው የቆሰለው፣ በጣም ነው የተበሳጨው፣ በጣም ነው ያዘነው። ዴቪድም ኪንጎና ዳይመንድ የተያዙ መስሎ ነበረ፣ ግን ሲመስለኝ እስካሁን የተያዙ አይመስለኝም ይላታል። እሱ ጋር ከኋላ ተከትለው ስለመጡ የእነሱም ነገር አሳስቦታል። ጓደኞቹ ከኋላው ነበሩ፣ ዴቪድን ተከትለውት መጥተው ዴቪድ ለአደይ ያለው ፍቅር አባቷ ጋር አምጥቶታል። በጣም ነው የሚገርመው፣ በጣም ነው ደስ የሚለው።
ግን ሁለቱም እየተሰቃዩ ይገኛሉ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይ እንገናኝ።